የኔ ጥያቄ ከኢስላሚክ ባንኮች ውጪ መስራት ይቻላል? ወለድን የሚያስተናግዱ የሚሰሩ ባንኮች ከሆኑ እዚያ ውስጥ ተቀጥሮ ምንም አይነት ስራ መስራት አይቻልም። ወለው ካነ ሳኢቀን ሹፍርና ቢሆንም እንኳን ወለው ካነ ፊ አነዋፋ በጽዳት ስራ ቢሆንም እንኳን አይደለም ውስጡ ላይ ተቀጥሮ ከብር ጋር ግንኙነት ያለውን ነገር ውጭ ላይ ራሱ እሱን ያንን ባንክ ከዚያ ቦታ ላይ ተቀጥሮ ዘበኝነት እንዲሆን እንኳን መስራት አይቻልም። ለምን ከተባለ ወለድ ክልክል ነው፣ እንደስና ኃጢአት ነው። ወለድ ክልክልና ኃጢአት ነው። ስለዚህ አይፈቀድም። አላህ ስብሐነሁ ወተዓላ ይህን ነገር በቁርአን ላይ በርካታ ቦታ ላይ ከልክሏል። ወአሐለ ላሁ አልበይዐ ወሐረመ ሪባ ይላል በቁርአን ላይ። እኔ አምላካችሁ አላህ ንግድን ፈቅጄላችኋለሁኝ ወለድን ደግሞ እርም አድርጌባችኋለሁኝ ይላል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ፣ እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ብሎ ከልክሎናል ማለት ነው። ይህን ይመስላል። እሺ ግን እንትን ነው ማለት ኢንተረስት ፍሪ ላይ ትካተታላችሁ ብለው ነው የሚያስገቡት። የወለድ እንትን ባንክ ቤት ውስጥ በምንም መንገድ ይሁን መስራት አይቻልም። ማለት ምንም መንገድ ወለድን የሚያስተናግድ ከሆነ ያ ባንክ ቤት እዛ ቤት ውስጥ ምንም አይነት ስራ ተቀጥሮ መስራት አይቻልም። እሺ አንድ ነገር አላህ ስብሐነሁ ወተዓላ ሐራም ሲያደርግ ከዚያ ስራ አብሮ የሚሰሩና ገንዘቡን የሚካፈሉ አካሎችን በዚያ ስራ እንዲመጣ ያንከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድን ነገር ሐራም ካደረገ የዚያንም ዋጋ ገንዘብን መብላትንም ሐራም አድርጓል ብለው ተናግረዋል። እሺ ጀዛኩሙላህ መርሐባ። እሺ ጥያቄ ያላችሁ አድሚኖች ካላችሁ አስገባቸው። ቦታ ክርስቲያን ካለ መጠየቅ የሚፈልግ ካለ መግባት ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ አንዲት ልጅ ኒካህ ማሰር ትፈልግና አባቷ አልፈቀደላትም። እሺ እና ልጆቹ ማለት የሚጋቡት ልጆች ያጎቱና የአክስት ልጆች ናቸው። የሁለት ወንድምና እህታም ልጆች ናቸው። እና አባቷ ስላልፈቀደላት ሸሪዓ ፍርድ ቤት ትሄዳለች ኒካህ ለማሰር። እና ሸሪዓ ፍርድ ቤት ያሉት ሼህ ለአባትሽ ደውለሽ ኒካህ አላስርም ሲል አሰሚን፣ ወይም ደግሞ ስልክ የማያነሳ ከሆነ ካላችሁበት ከአዲስ አበባ 90 ኪሎ ሜትር ርቃችሁ ኒካህ ማሰር ይቻላል ይሏታል። አባቷ እምቢ ብሎ ነው? አባቷ እምቢ ያለ እና አጎቶቿ ደግሞ የአባቷ ወንድሞች እንዳያስሩለት ከሱ ጋር እንዳይቆራረጡ ፈሩ። እሺ ለምንድን ነው እምቢ ያለበት ምክንያት? አባት 2 ዓመት ያክል ተጠይቋል፣ ግን እምቢ አለ። አልድርም ምክንያቱም አልተናገረም። በግልጽ ሲጠየቅ እምቢ ብቻ ነው ያለው። ምክንያቱ አይታወቅም። ያለ ምንም ምክንያት ነው። አዎ ይሄ ነው ምክንያቴ ብሎ አልተናገረም ለማንም። እሺ እርግጠኛ ሆኖ እሺ ያለ ምንም ምክንያት ከሆነ የከለከላት ሸሪዓ ፍርድ ቤት ሄዳ መጋባት ትችላለች። ምክንያታዊ ከሆነ ግን ምክንያቱ አሳማኝና ተቀባይ ያለው ከሆነ የዛኔ የመከልከል ሐቅ ይኖራል። ለምሳሌ ከተባለ ለምሳሌ ሊያገባት የፈልገው ሰው ሶላት የማይሰግድ ከሆነ ዲን ከሌለው፣ ሁለተኛ ሱስ ያለበት ከሆነ ልጄ የት መውደቅ እንዳለባት አውቃለሁ፣ ስለዚህ ለዚህ ሰው አልድርም ብሎ ከከለከለ፣ ልክ እንዲሁ የማይፈቀድ የዘመድ አካል ከሆነ፣ ልክ እንዲሁ የማስተዳደር አቅም ከሌለ ልጁን አባት የት እንደምትሄድ እሷን ሊያስተዳድራት የሚችል መሆኑን አለመሆን ይህንን መጠየቅ ይችላል። ይሄም ቢጠይቅ ይሄ ገንዘብ ፈላጊ ነው ብሎ መወንጀል ተገቢ አይደለም። ኢስላም ከመሰረቱ አስለን ማስተዳደር ስትችል አግባ ነው የተባለው። ስለዚህ አባት ስለ ሰውየው ብዙ ሀብት ምናምን ፈልጎ ሳይሆን ልጅን የሚያስተዳድርበት አቅም አለ የለውም የሚለው እነዚህን ሁሉ ምክንያቶች መሰረት አድርጎ ቢከለክል እሺ፣ ያለምንም ምክንያት ግን እሷን ቢከለክላት የዛኔ ሸሪዓ ፍርድ ቤት ሄዳ መጋባት ትችላለች። እሺ
እና ሸሪያ ፍርድ ቤት ሄደው አባት ያለሽበት ሀገር ላይ አባት ካለ ኒካህ ማሰር አይቻልም እና 90 ኪሎ ሜትር ርቃችሁ ነው ማሰር የሚቻለው ተብሎ አዳማ የሄዱና መስጂድ ውስጥ ያሉ ሼህ ኒካህ ያስሮላቸዋል። ለልጅቷ እንደ አባት ሆኜ ብለው አሰሩላት። ሸሪያ ፍርድ ቤት ነው መሄድ አለባቸው። ሸሪያ ፍርድ ቤት ቃዲና መሪ ከሆነ ተመልሰው ሄዱ። ሸሪያ ፍርድ ቤት ተመልሰው አዲስ አበባ መጡና ሸሪያ ፍርድ ቤት ደግሞ ድጋሚ ያሰረላቸው ኒካህ። ሸሪያ ፍርድ ቤት ኒካህ ማስፈት ከሆነ ይቻላል። ስለዚህ በቃል ትዳራቸውን አብረው እየኖሩ ነው። አንቺ እንዳልሽኝ ከሆነ አባት ያለምንም ምክንያት ልጁን ከልክሏት ከሆነ ሸሪያ ፍርድ ቤት ሄዳ በኒካህ ብታስር ችግር የለውም፣ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ ብለዋል። ጀዛከላሁ ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም እያለሁ እሱ እኔ ሰለምት ነኝና ጥያቄ ነበረኝ። እሺ እሱ መውሊድ ማክበር እንዴት ይታያል? ሶስት ይሄን ነገር እንድታብራራሽ። መውሊድ ማክበር መውሊድን አክብሩ የሚል የቁርአንም የሐዲስም ማስረጃ የለም። የትኛውም ሰሃባ ተነስቶ የነብዩ ሰለላሁ ዐለይሂ ወሰለምን መውሊድ አከብራለሁ ብሎ ያከብሩ። ሲጀመር አስለን መቼ እንደተወለዱ ጊዜውን በቁርአንም በሐዲስም አልተገለጸም። በዚህ ቀን ነው የሚል ምንም አይነት ማስረጃ የለም። አከብራለሁ የሚል ሰው ካለ እሺ መቼ ነው የተወለዱት ወቀውና ከዚያ አከብራለሁ በሉት። የለም አይታወቅም። ሰኞ ቀን ሌላቸው ይችላል። ኦኬ ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ የውሙን ወሊድቱ ፊህ ብለዋል። አዎ ሰኞ ነው የተወለድኩት ብለዋል። ነገር ግን የትኛው ሰኞ? ስንት ሰኞ አለ? በየትኛው ወር ላይ ያለው ሰኞ? በየትኛው ሳምንት ላይ ያለው ሰኞ? አመት መቼ ነው? አይታወቅም። ወሩ መቼ ነው? አይታወቅም። ቀኑ የትኛው ሰኞ ነው? አይታወቅም። እሺ ረቢዑል አወል ነው ይላሉ። እሺ እንቀበላቸው። ረቢዑል አወል በሚለው ወር ላይ እንሂድላችሁ። እሺ እንቀበል። ረቢዑል አወል ወር ላይ ነው የሚል ቁርአንና ሐዲስ ላይ ያለው ወይ? የለም። እሺ እንደው እንቀበላችሁና ረቢዑል አወል በሚለው እንሂድና ረቢዑል አወል ስንተኛው ቀን በሏቸው። መቼም ቀን ይኖራል አይደል? የተወለዱበት ይሄ ቀን 12ኛው ቀን ይሏቸዋል። የቱ ጋር ነው 12ኛው ቀን የሚለው? ወፍ የለም፣ በቁርአን በሐዲስም ላይ የለም። እሺ 12ኛው ቀን ነው በሚለው እንሂድ። 12ኛው ቀን ነው ብላችሁ ያ 12ኛው ቀን ከሰኞ ውጭ ቢሆንስ? ምክንያቱም የተወለድኩት ሰኞ ነው ብለዋል። ማክሰኞ ቢሆንስ? ማክሰኞ ልታከብሩ ነው? የመጀመሪያ የምጠይቋቸው እነዚህን ሰዎች እሺ የትኛው ወር ላይ ነው የተወለዱት ብለው ጠይቃቸው። ከዚያስ ቁርአን ሐዲስ ላይ ማስረጃ ስትል እሺ ወሩ አይታወቅም አለ። ከዚህ ተሰልፏቸው በቃ ይህን ጥያቄ ጠይቋቸው። ከዚህ አያልፍ። በቁርአን ሐዲስ ላይ ረቢዑል አወል ላይ የተወለዱት የሚለውን አሳየኝ በሉት። ወፍ የለም። አንደኛ። ሁለተኛ ረቢዑል አወል ስንተኛው ቀን ላይ ነው? እሺ እንስማማለን እና ረቢዑል አወል ነው በሚለው ስንተኛው ቀን ላይ ነው? 12ኛው ቀን ይላል አይደል? በቁርአን በሐዲስ ላይ 12ኛው ቀን ላይ ነው የሚል አሳየኝ በለው። ወፍ የለም። ሁለተኛ። ሶስተኛ እሺ 12ኛው ቀን ነው በሚለው እንሂድ። ያ ቀን ጁምዓ ቀን ቢሆንስ ታከብረዋለህ ወይ? ታከብረዋለህ? አታከብር። ምክንያቱም ሰኞ ነው የተወለድኩት በሚለው ሐዲስ ተይዘዋለህ። ወዴትም አይሄድም። በሶስት ጥያቄዎች አፈርድ ማውራት ትችላላችሁ። መውሊድ አክባሪዎች የለም የለም፣ በፍጹም አታገኙም። ቁርአን ነው። እሺ ነብዩ አላህን አይተውታል ወይ? ነቢያችን ሰለላሁ ዐለይሂ ወሰለምን አላህን አይተዋል ወይንስ አላየው? አላህ ስብሓነ ወተዓላን በአይን እይታ እንደዚህ የማየት አቅም ያለው አሁን ማንም የለም። ሐታ ነቢዩላህ ሙሳ ልይህ ብሎ በጠየቀ ጊዜ እኔን አሁን አታየኝም ብሎታል። ሚቶ ይሰማል? ይሰማሻል? እሺ ጥያቄ አለ ጠይቅ። እሱ አንዴ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም። 3953 ሐዲስ አብራራልኝ። እሺ ይህን ሐዲስ የትኛው ሐዲስ ነው? ቡኻሪ ላይ ሙስሊም ላይ የትኛው ላይ ጻፈ? ትክክል። እሺ ጥያቄያችን ከዚህ በፊት አክብሬ ነበር እና እሱ ወንጀሉን ይብኛል ታለ
በቃ ባለማወቅ ስለሆነ ስላለፈው ተውበት ማድረግ ይቻላል። ከዚህ በኋላ እንጠቀም። አመሰግናለሁ በጣም እሱ እኔ ጥያቄ የሽርክ ላይ ነው። ሽርክ ማሻረክ በጣም በአላህ ዘንድ በጣም ምሕረት የሌለው ነው ማለት ነው። ስለዚህ ከአላህ ውጪ መማል አሁን ለምሳሌ ወረበል ካዕባ ብሎ መማል እንዴት ነው የሚታየው? ወላሂ ከሚለው ውጪ ወረበል ካዕባ ብሎ በብዛት የሚሉ አሉ። ሁለተኛ ደግሞ አላህ ላይ መሻረክ ማለት እስልምና ላይ ነበር፣ ከእስልምና ወጣ ተመልሰ ወደ እስልምና የምትገባ ይህም ከሸረክ በኋላ ምሕረት እንዴት ነው የሚታየው? እሱ አንዳንድ ሰዎች እንደ ቤት ኪራይ ነው ያደረጉት። ጀዛከላሁ ኸይረን። እሺ ለማንኛውም ከአላህ ውጭ ባለው ስለመማል ከአላህ ስብሓነ ወተዓላ ውጭ ባለ አካል መማል አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻችሁ አትማሉ፣ በአያቶቻችሁም አትማሉ፣ በማንም ፍጡር አትማሉ ካሉ በኋላ መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። ከአላህ ውጭ ባሉ አካሎች መማል ሕክሙ ምንድን ነው? ፍርዱ ምንድን ነው ከተባለ ሽርክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሐለፈ ቢገይሪ ላሂ ፈቀድ ከፈረ አው አሽረከ አሉ። ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ አሉ። ታዲያ እዚህ ቦታ ላይ ሽርኩ እንደው ምለው ከሆነ ከአላህ ስብሓነ ወተዓላ ውጭ ባሉ አካሎች ከማለ ሰውየው ሽርኩ ምን አይነት ነው? ምክንያቱም ሽርክ ለሁለት ይከፈላል። ሽርኩን አክበር ወሽርኩን አስገር። ትልቁ ሽርክና ትንሹ ሽርክ። ትልቁ ማለት ከእስልምና የሚያስወጣው ነው። ትንሹ ግን ከእስልምና ባያስወጣም ነገር ግን ከታላላቅ ወንጀሎች ሁሉ ይበልጣል። ያንኑ ሽርክ ነውና ለምሳሌ ከአላህ ውጭ ባሉ አካሎች መማል ከትንሹ ሽርክ ነው የሚመደበው። መቼ ከተባለ ይሄንን የምትምልበትን አካል ልክ እንደ ፈጣሪ ነው ብለህ ካላመንክ ይህ ትንሹ ሽርክ ይባላል። ልክ እንደ ፈጣሪ ነው ብለህ ካመንክ ግን የዛኔ ትልቁ ሽርክ ይሆናል ማለት ነው። ለምሳሌ እናቴ ትሙት ብሎ የሚምል ሰው እናቴ እንዳምላክ ነች ብሎ እያሰበ ነው እንደ ሰው አይደለም። ስለዚህ የሰውዬ ትልቁ ሽርክ ላይ ትንሹ ሽርክ ላይ ነው ያለው። ገብቷቸዋል አይደል? አማልክት ናቸው ብሎ የሚያስባቸውን ጣዖቶች እነዚያን ቢምልባቸው እና ልክ እንደ አምላክ አድርጎ ቢያስብባቸው የዛኔ ትልቁ ሽርክ ላይ ይወድቃል ማለት ነው። ይሄ ከታወቀ ታዲያ ወረብል ካዕባ ብሎ መማል ከምንድን ነው የሚታየው? መጀመሪያ ወረብል ካዕባ ማለትን ማለት ነው በካዕባ ጌታ እምላለሁ ማለት ነው። አይ ኡቅሲሙ ቢረብል ካዕባ በካዕባ ጌታ እምላለሁ ማለት ነው። በካዕባ ጌታ የካዕባ ጌታ ማን ነው? አላህ ነው አይደል? በካዕባስ መማል ይቻላል ወይ? አይቻልም በፍጹም። ወልካዕባ ብሎ ቢምል ሰውየው አይቻልም። በካዕባ እምላለሁ ግን ካዕባ ፍጡር ነው እና በካዕባ ይማልም። ያ ድንጋዩ ካዕባ ፍጡር ነው፣ በእሱ አይማልም በፍጹም። ነገር ግን ወረብል ካዕባ ብሎ ከማለ በካዕባ ጌታ በአላህ እምላለሁ እያለ ነው። ስለዚህ ይሄ ሽርክ አይደለም፣ ይቻላል። ከአላህ ውጭ አልማልክም። በካዕባ ጌታ ስትል ጊዜ በአላህ እየማልክ ነው። እሺ ጀዛከላሁ ኸይረን። እሱ አላህ ይጠብቅ። አሰላሙ አለይኩም። ወአለይኩም ሰላም። ኦኬ አጭር ጥያቄ ልጠይቅ ፈልጌ ነው። በጥፊ ህጻናትን ወይ ደግሞ ትልቅ ሰው ለቀልድም ቢሆን መመታታቱ እንዴት ይታያል በእስልምና? በጥፊ መመታታት ናቸው? አዎ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ضرب أحدكم فليتق الوجه አንዳችሁ መመታታትን ከከለከሉ በኋላ እንዳው ከተመታታችሁ እንኳን አደራ ፊትን ተጠንቀቁ አሉ። فإن الله خلق آدم على صورته فإن الله خلق الإنسان على صورة آدم كما قال النبي صلى الله عليه وسلم በአጠቃላይ ፊትን እንዳትመቱ አደራ ተጠንቀቁ ብሏል። ሌላን ሰውየው ሌላውን ቦታ መታ እያሉ አይደለም እና እንዳትመታ በትክክል ነቢያችን ሰለላሁ ዐለይሂ ወሰለም እነዚያ ሰዎችን የሚመቱ ሰዎችን አላህ የቂያማ ቀን ይቀጣቸዋል ብለው ሁሉ ተናግረዋል። ኢነ الذين يضربون الناس سيعاقبهم الله يوم القيامة ብለዋል። كما قال النبي صلى الله عليه وسلم ሰዎችን ያላግባብ የሚመቱ ሰዎችን አላህ የቂያማ ቀን ይቀጣቸዋል ካሉ በኋላ አደራ ፊትን እንዳትመቱ ብለው ከልክለዋል። እሺ ኦኬ እና ያለ ላይክ
ላይክ ልጆቻቸውን ትንሽ ጥፋት ሲያጠፉ የሚራገሙ እናቶችስ? ምናልባት ልጆቻቸውን ይወዷቸዋል፣ ግን ጥፋት ሲያጠፉ ሲያዩዋቸው እንደ ቀልድ አድርገው እንደ ቀልድ ሳይሆን በቃ ለዛ ሰዓት ንዴት ብለው የሚራገሙ ሰዎች አሉ። ይሄስ እንዴት ይታያል? በአብዛኛው ብዙሃኑ ጋር ስለሚታይ ይሄ በጥፊ መምታትና መርገም ሌሎችም እንዲማሩበት ነው ጥያቄው የምጠይቀው። ሽክራን ጀዛኪላሁ ኸይራ። አዎ አደራ ፊትን እንዳትመቱ። ሌላኛውንም ቦታ ቢሆን ሊጎዳቸው በማይችል መልኩ ነው ልጆችን የምታርም እናት ወይም አባት ካለ መቷቸው የተባለው ሐዲሱ ላይ ከስህተታቸውን ለማረም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙሩ አብናአኩም ቢሰላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈሪቁ በይነሁም ፊል መዳጅዕ ብለዋል። ልጆቻቸው የ7 ዓመት ዕድሜ ሲደርሱ ሶላትን እንዲሰግዱ እዘዟቸው። 10 ዓመት ሲሞላቸው ደግሞ አንሰግድም ብለው በዛው አምፀው ከሆነ ምቷቸዋል። ያ ምት ግን ምንድን ነው? እርሳቸውን የሚገስጽና የሚያርም እንጂ የሚጎዳ አይደለም። አደራ ሰውነታቸውን የሚጎዳ ሳይሆን አንድ አባት ለምሳሌ ጎጣ ብሎ ና ብሎ በለበቅ ይመታናል አይደለ? በዚያ ነገር ታርመን ወደ ከጥፋታችን እንድንመለስ ወደ ጥሩ መንገድ እንድንሄድ ነው። አንደና ይሄኛ ሌላኛው ምንድን ነው? መራገም። አደራ እናቶች ልጆቻቸውን አትርገሙ። መራገም በእናቶቻችን ላይ በሴቶች ላይ በጣም ይበረታል፣ ነገር በጣም ይበዛል። እና እንደዚህ ሆነ አቧ ፈርድሜ ብላ አፈር ያስበላ። ይሄ ቀላል ነገር አይደለም። መራገም ጥሩ አይደለም። ከአንደበታቸው ላይ ነገር ርቀት ነው ከእናንተ የምንጠብቀው። መርቁ እንጂ ልጆቻችሁን አትርገሙ። የሶስት አካሎች ዱዓ አይመለስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ የጾመኛ ዱዓ። እሺ አንደኛ የጾመኛ ዱዓ፣ ሁለተኛ የእናትና አባት ዱዓ፣ ሶስተኛ የሙሳፊር ዱዓ። ተራጋሚ መሆን ወንድሜ ነቢል። እሺ ይኸውልህ አንድ ላምና حدثنا بشر بن آدم ابن بنت أزهر السمان قال حدثني جدي أزهر السمان عن ابن عون عن نافع عن ابن عمر أن رسول الله صلى الله عليه وسلم قال اللهم بارك لنا في شامنا اللهم بارك لنا في يمننا. قالوا وفي نجدنا فقال اللهم بارك لنا في شامنا وبارك لنا في يمننا. قالوا وفي نجدنا قال هناك الزلازل والفتن وبها أو قال منها يخرج قرن الشيطان. هذا حديث حسن صحيح يعني غريب من هذا الوجه من حديث ابن عون. وقد روي هذا الحديث أيضا عن سالم بن عبد الله بن عمر عن أبيه عن النبي صلى الله عليه وسلم. እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ እያደረጉ ነው። قالوا وفي ነቢያችን ሰለላሁ ዐለይሂ ወሰለም ላሉ اللهم بارك لنا في شامنا اللهم بارك في يمننا። አምላክ ያላህ ሆይ በሻም በሶሪያ ላይ እንዲሁም በዚያ አካባቢ ያሉትን እንዲሁም ደግሞ የመን ላይ እነዚህን ባርካቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ያደርጋሉ። ወፊ ነጅዲና በነጅድም ላይ አሏቸው። قالوا اللهم بارك لنا في شامنا وبارك لنا في يمننا በሻምና በየመን ላይ ባርክልና። قالوا وفي نجدنا በነጅድም ላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠይቋቸው። قال هنالك በዚያ ቦታ ላይ ማሉ ነብዩ ሰለላሁ ዐለይሂ ወሰለም الزلازل የመሬት መንቀጥቀጥ ይኖራል አሉ። ወልፊተን ፈተናም ይኖራል በዚያ አካባቢ። ወቢሃ በእርሷም ላይ አው ቃለ ሚንሃ ከእርሷ የኽሩጁ ቀርኑ ሸይጣን የሰይጣን ቀንድ ይወጣል ማለት የሰይጣን መንገድ የሚያስተላልፍ ማለት ነው። እንግዲህ ይህን ይዘው ቅዱሳኖች እነዚህ ምንድን ናቸው? አባድ አልኩቡ ያሉ መሐመድ ብን አብዱል ወሃብ ነው ከዚያ ወጣ ይሉናል። ሰው የሚመዘነው በእምነቱ ነው። ምንድን ነው እምነቱ? መሐመድ ብን አብዱል ወሃብን ከሰይጣን ጋር ልታመሳሰሉ የቻላችሁበት መንገድ ምንድን ነው? ቀብር ላይ ሄዳችሁ አትነፋደፉ ስላለ፣ ወልዮችን አትጣሩ ስላለ፣ የአላህን ባህሪ በትክክል እንደመጣው አጽድጉ አትካዱ ስላለ በዚህ ነው። ይህ በፍጹም መሐመድ ብን አብዱል ወሃብን ላ ይመስሉ ሼክ መሐመድ ብን አብዱል ወሃብ ረሒመሁላህ ተዓላ። ይሄ ነው። እሺ ጥያቄ ያለው ሲጠይቅ። ኦኬ ጥያቄ እንጨርሻለሁ። በጣም አመሰግናለሁ። አውረዱኝ። ቴንኪዩ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱረቱል ማኢዳ ላይ ቁጥር 12 ላይ ሱረቱል ማኢዳ ላይ እስቲ ክፈትና አንዴ የሚለውን እንትን በልልኝና አንዳንድ ሰዎች በውስጥ እየላኩልኝ ከሱረቱል ማኢዳ ቁጥር 12 ጀምሮ ያለውን አንብቢ እስልምናችሁ ምን ያህል እንደሆነ እያሉ እየላኩ ብዙ ሰዎች እየፈተኑኝ ነውና በብዙ አይነት መልኩ
ብዙ ነገር እየላኩ ብቻ እንትን እያሉኝ ነው። እስኪ ይህችን ቦታ እንድታስረዳኝ ነው። እስኪ አነብልሻለሁ ግን አታመጣቸውም እዚህ እናንተም እነሱ አይመጡም። ዝም ብለው ችግርን በቃ አንዳንድ ጊዜ ሰዎች በችግራቸው ምክንያት ብዙ ሲፈተኑ የለ በዛ መሀል 1000 2000 የሚልኩልኝ እና እስኪ መጽሐፍ ቅዱስ አንብቤ እስኪ የሆነ ነገር አድርጊ ምናምን ይሉኛል። ያው በዛ ምክንያት ቁርአን እኔ ከቁርአን ነው የምፈልገው። አሁን የቁርአን እሷ ቦታ ሲያሳዩን ጊዜ ትንሽ ውስጤ ሱረቱል ማኢዳ ቁጥር 12 ጋር ሱረቱል ማኢዳ ቁጥር 12 ነው ያልሽው። 12 ቁጥር 12 ላይ ያለችውን ቦታ እንድታስረዳሽ። አላህም የእስራኤልን ልጆች የጠበቀ ቃል ኪዳን በእርግጥ ያዘባቸው ከእነርሱም 12 አለቆች አስነሳ። አላህም አላቸው እኔ ከእናንተ ጋር ነኝ። ሶላትን ብታስተካክሉ፣ ግዴታ ምጽዋትንም ብትሰጡ፣ በመልእክተኞቼም ብታምኑ፣ ብትረዷቸውም፣ ለአላህም መልካም ብድርም ብታበድሩ ኃጢአቶቻቸውን ከእናንተ በእርግጥ አብሳለሁ። ከስሮቻቸው ወንዞች የሚፈሱባቸውንም ገነቶች በእርግጥ አያስገባቸዋለሁ። ከዚህም በኋላ ከእናንተ የካደ ሰው ቀጥተኛውን መንገድ በእርግጥ ተሳሳተ ይላል። እሺ ምንድን ነው እዚህ ጋር ግልጽ ያልሆነች ነገር ወይም ግልጽ ያልሆነም ብለው እነሱ የተናገሩት ምንድን ነው? ማለት የእስራኤል ልጆች የተባረኩ ናቸው እንትን ያሉ ናቸው ምናምን። እስኪ ይኸውልሽ ከእነሱ የካደ ምናምን ይሉኛል። ከእነሱ የካደ ፈጣሪሽ ራሱ አልተቀበላቸውም እና እነሱ ጻድቆች ናቸው ምናምን ነው የሚሉኝ። እና ደግሞ በዚህ ሰዓት ደግሞ አይምሮዬ በጣም ብዙ ጭንቀት ውስጥ ስላለ እንዲህ በቃ ብዙውን ጊዜ እንደ ዱዓም በዛው እንድታረጉልኝ ነው ፈልገው ውስጥ ያላችሁ በሙሉ አላህ በዲኔ እንዳይፈትነኝ ያ ረቢ። አላህ ሁላችሁም ዱዓ እንድታረጉልኝ እፈልጋለሁ። ኮጥያቄ ስታይ ሸዳም ተሽ እሺ እነዚህ ሰዎች እንርዳቸው ብለው የሚልኩልሽ 1000 ይቅርብሽ። በዚያ የተፈጠረ ይቆብኝ እኔም አውጥቻለሁ። ለማንኛውም አዳምጪሽ። እዚህ ቦታ ላይ የሚያወራው ስለማን ነው ከተባለ አላህ ሱብሓነሁ ወተዓላ ቃል ኪዳን የያዘባቸው ደጋግ ነብያቶችን ነው። እስራኤላውያን ናቸው እኮ ነብያቶች። እኛ ከሀገሩ እኮ አይደለም ችግራችን። ነብያትን ሲያሳድዱ ከነበሩ አካሎች ነው። እነዚህ ሰዎች እያሉሽ ያለው የነብያት ጠላት የሆኑት መሲሁን እንደ አምላክ የቆጠረን አካል በየትኛው የእስራኤል ነብይ ነው ኢየሱስ ክርስቶስ ነቢዩላህ ዒሳ ዓለይሂ ሰላም እኔ አምላክ ነኝ ያላቸው የቱ ጋር ነው? ለማንኛውም ይህ የሚናገረው አላህ ሱብሓነሁ ወተዓላ ቃል ኪዳን የያዘባቸው ደጋግ ነብያቶችን ነው። እስራኤላውያን ነብያቶችን አላህ ሱብሓነሁ ወተዓላ ልኳል። ስለዚህ አላህ የእስራኤል የተጠበቀ ቃል ኪዳን በእርግጥ ያዘባቸው አላህ ሱብሓነሁ ወተዓላ ከእነርሱ ቃል ኪዳንን ይዟል። ከሙሳ ቃል ኪዳን ይዟል። ከዒሳ ቃል ኪዳን ይዟል። ከነዚህ የያዘውን ቃል ኪዳን እያወራ ነው። አሁን እነዚህን እኮ እኛም እንወዳቸዋለን ብለሽ መልሽላቸው። በጣም እንወዳቸዋለን፣ የተከበሩ ናቸው። ከእነርሱ የካደ የሚለው ደግሞ ማንን ነው ከተባለ ከነዚህ የሚክድ ካለ አላህ ሱብሓነሁ ወተዓላ በተሳሳተ መንገድ ላይ ናቸው ብሎ እየገለጻቸው፣ ነቢያቶች ደግሞ የተሳሳተ መንገድ አልያዙም። እሺ ይህ ነው። ጀዛከላህ ኸይር። እሺ አመሰግናለሁ። ጀዛከላህ ኸይር። እሺ